ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ የሁለት ልጆች ትንንሽ አልባሳትና የቤት እቃ ነው ማሳያችሁ። ይሄ እዚሁ ኮምቦልቻ የማስረክበው 39200 ብር እየፈጀ የቤተሰብ ስጦታ ነው ማለት ነው። እዚህ ጋር ዛሬ 12 ነው ቀን በእንግሊዘኛ፣ ዛሬ ነው ኢትዮጵያ በረራዬ ብላለች፣ ነገ ትገባለች ማለት ነው። እና የዚች እህቴ አልባሳት እዚህ ጋር እንደምታዩ ሺቲና ሰጃዳ ብርድ ልብሶች ናቸው። እቃዎቿ የተወሰኑ ናቸው። ያው ብረት ድስቱ ግን 18500 ብር ስለሆነ 39200 ብር ሆኗል፣ ሁሉም ሆኖ ማለት ነው። ሌላው ትናንትና ሀይቅ የሚሄድ ብዙ የቤት እቃ 500 ምናምን ሺህ ብር የፈጀ አሳይቻችኋለሁ። ይሄ ደግሞ የጓደኛዋ አብረሽ ነበር ግዢ ያለችኝ፣ ግን የሷ እቃ በጣም ብዙ ስለነበረ ትናንትና በቃ መጨረስ አልቻልኩም። ይሄኛውን ዛሬ ገዛዝቻለሁ ማለት ነው። ይሄኛው ደግሞ 16950 ብር ነው የፈጀው። እና ብዙ እህቶች ለትናንትናው እቃ ብዙ አይነት ኮሜንት እየሰጣችሁ እያየሁ ነበረ። በነገራችን ላይ አንድ ሰው ስደት የሚሄደው ሂዶ ለመለወጥ ነው። ቤቷን ከሰራች፣ ቤቷ ከተስተካከለ፣ ከዛ የቤት እቃዋን ካሟላች ኖርማል ነው። ለምንድን ሽጣ ስደት ትሄዳለች? ግን ደግሞ ማለት ነው ተፈዓሉ بالخير ነው። ኸይረ ነገር መመኘት ጥሩ ነው። ሽጣሹ ትመለሻለሽ ምናምን። ይሄ አይነት ኮሜንት እኔ በጣም ነው የሚያናድደኝ ማለት ነው። የሚያናድደኝ ስላችሁ ለሰው ልጅ ጥሩ አለመመኘታችን ነው እሱ የሚያናድደኝ ማለት ነው። ያኔ አንድ ሰው የሚሄደው አሁን ለምሳሌ እኔ ቤት ካለኝ የቤቴን እቃዎች እያሟላሁኝ የቀን ከቀን ህይወቴን መኖር ነው እንጂ ሌላ ነገር አያስፈልግም አይደል እንዴ? እሷ ቤት ሰርታለች፣ ለቤቷ የሚያስፈልጋትን እቃ አሟላች። ያ ደግሞ ግማሹ እቃ የእህቷ ነው በመጀመሪያ ማለት ነው ማወቅ ያለባቸው። ግማሹ የእህቷ ነው፣ ግማሹ የሷ ነው። አልባሳትም ግዴታ ነው። በነገራችን ላይ ሳውዲ አሁን ለምሳሌ እቃ ስንረትብ አንዴ ለመረተብ 12000 ሪያል 13000 ሪያል እስከ 15000 ሪያል ጨርሰን እንረትባለን። እዚህ እንደውም እዚህ ውጣማ ይባል እቃ ማለት ነው። እቃ የሌለው ዝም ብሎ ምናልባት አንዳንድ ከላጥ ብረት ድስት ልንልክ እንችላለን። ላኪን ወላሂ አሁን የትናንትናው እቃ መጅሊሱ፣ ፍሪጁ፣ ሁሉ ነገሯ ለቤተሰብ የሚሰጠው አልባሳት ሁሉም ተሟልቶበት ነው የትናንትናው እቃ። እና ይሄን ሁሉ አሟልታበት ነው የቤት እቃዋንም አልባሳቷንም ሁሉንም መጅሊሱም ሁሉም ተሟልቶበት ነው ለማለት ያክል ነው። ብታሰሉት እኮ ከዛ በላይ ነው የምታዋጡት ማለት ነው። ከዛ የእቃ መግዣ 12000 13000 ሪያል ብታዋጡ ልብስ እንደውም አንድ ቀን ነው ከኔም ወደ ልብስ የመረጠ ሳውዲ ልብስ ገዢ ነኝ እኔ አልহামዱሊላህ። ግን እዚህ መጥቻ አንድ ቀን ለብሻው አላቅም። እዚህ ማሰፋቸውን ቀሚሶች ነው የምለብሰው ማለት ነውና ለማይለበስ እንኳን አልባሳት ቡትቶ ማለት ነው ብዙ ብር እናወጣለን። 12000 ሪያል 13000 ሪያል እኔ 3 ጊዜ ካርጎ አድርጌያለሁኝ። ከዛ ውስጥ የጠቀመኝ ነገር አንዳለምለው ነገር የለኝም ለማለት ያክል ነው። ለዛም የሁሉ ብር ይወጣል። ከዛ ደግሞ ያን ሁሉ ገዝታችሁ ሲጨርሱ ካርጎ ስታረጉ መመዘኒያ የምንትስ ስንት ነገር አለው እና ያንን ስታሰሉት ያው ነው ለማለት ያክል ነው። እና ይሄ አልባሳት ማለት ነው 16950 ብር ነው። እያንዳንዱን ሂሳቡን የምነግራችሁ ይሆናል። ላይክ እና ሼር እያደረጋችሁ ቪዲዮ ስንሰራ ወላሂ ድክም እያልንበት ስለሆነ ምንሰራው እኔ መቼም ወላሂ ላይክ ብታረጉልኝ ሼር ብታረጉልኝ ደስ ይለኛል። 1000 ሰው አይቶት 100 ላይክ 1000 ላይክ ቢቀር 500 ሰው ላይክ ቢያረግ ምን ችግር አለው? አይከፈልበትም። ላይክ እያደረጋችሁ ማለት ነው። 40 ቁጥር 400 ብር፣ 45 ቁጥር ደግሞ 500 ብር፣ ይሄኛው ደግሞ 700 ብር 50 ቁጥር ማለት ነው። እቃዎቿ ትንሽዬ ናቸው። ከዛ እዚህ ጋር የጅማ ረከቦት ቡኒ የሚያምር ቡኒ አላት 1800 ብር። ሀገረኛ ሲኒ አንድ ደርዘን 500 ብር። ሌላው 48 ቁጥር ብረት ድስት 18500 ብር ነው። ይሄን የገዛው ግን ከገዛሁት ይሄ ብረት ድስቱ ብቻ 1-2 ሳምንት ይሆነዋል ማለት ነው። ያኔ እቃዋን መገዛዛት ልጀምር ብዬ ድስቱንና ጭልፋውን ስገዛ ከዛ ገና ነኝ ቆያለሁ። በ12 ነው በረራያ ስትለኝ ድስቱን ገዝቻ አስቀምጨው ነው ማለት ነው። ግን አሁን 19500 ብር ሆኗል መስሎኛል ባለፈው ለጠይቄ ማለት ነውና እዚህ ጋር 48 ቁጥር በወፍራሙ ነው። ገዳም መያዣ 200 ብር አሰርችላታለሁ ማለት ነው። የሰላት ስጃዳዎች አሉ
ስጃዳ 750 ብር ነው አንዱ። ሁለቱን 1500 ብር ነው የገዛሁት። እነዚህን ሁለት ማለት ነው። ከዛ ሺቲዎች አሉ አንድ በ750 ብር ሂሳብ ማለት ነው። እነዚህን የገዛሁት 6 ናቸው ማለት ነው። አያማምሩም? ማሻአላ በጣም የሚያማምሩ ናቸው። በጤና የሚለብሱት ያደርግላቸው ማለት ነው። እያችሁት ማሻአላ የሆኑ ሽቲዎች ናቸው። ያው ጣቃ 100 ብር እንደጨመረን ማነው 50 ብር እንደጨመረ ነግራችኋለሁ ከዚህ በፊት። እስከዛሬ 700 ብር ነበረ፣ 760 ነበር አሁን ለታም የገዛሁት። አሁን በ750 ብር 10 ብር ቀንሰውልኝ ነው ትናንትና እና ዛሬ የገዛሁት ማለት ነው። እና እነዚህን ይመሳሰላሉ ማሻአላ። ከየከለሩ ነው ያቀላቀልኩላት። ይሄም እንደዚሁ ማሻአላ የሆነ እንደዚህ የምታምር ሽቲዎቿ እነዚህን ይመስላሉ። 6 ሆኖ ማለት ነው። ከዛ ብርድ ልብስ አላት። ሁለት ብርድ ልብስ 9600 ብር ነው ሁለቱ። አንደኛው 4800 ብር በሁለት ስታበዙት ያው 9600 ይመጣል ማለት ነው። በጣም የሚያማምሩ ናቸው ሰሞኑን ያሉት ለስላሴያቸው በዛ ላይ ማሻአላ የሆኑ ብርድ ልብሶች። አንዷ ይቺ ነች ቡኒ በእንትን ወደ ወርቃማ ነገር ይሄደ በጣም ነው የሚያምረው። ሁለተኛው ደግሞ ይሄም ቡኒ ነው ግን ይሄኛው ፈዘዝ ይላል ትንሽ። ዞሮ ዞሮ የሚያማምሩና ቆንጆ ብርድ ልብሶች እነዚህን ሁለት ነው የገዛሁት። የሷ እቃ እንደዚህ ሆኖ ያበቃል ማለት ነው። እዚህ ጋር ጃኬቶች አሉ። የዚህኛው እህታችን የሚሄደው ሀይቅ ነው። ሀይቅ የሚሄደው 16950 ብር ነው የፈጀው። ከዚህ ልጀምርላችሁ። ጃኬት አለ እዚህ ጋር ፈር ያለው ኪስም አለው ከውስጥ ማለት ነው። ይሄንን ቆንጆ ጃኬት 2200 ብር ነው የገዛሁት። ይሄ ኮፍያ ያለው ማለት ነው። ከዛ እዚህ ጋር ደግሞ ይሄኛው በ2000 ብር ነው። ኮፍያ ስለሌለው ነው በነገራችን ላይ እና ደግሞ ይሄ ኳሊቲነቱ አንድ ነው። ላኪን ግን ይሄኛው ኮፍያ ስላለው የተወደደው 200 ብር የጨመረው። ይሄም ከዚህ ኪስ አለው እዚህ ጋር እንደምታዩት ውስጡ ለስለስ ያለ ቆንጆ ጃኬት ነው። ይሄም 2000 ብር 4200 ብር ሁለቱ ጃኬት ማለት ነው። ከዛ ሀባይ እዚህ ጋር ጥምጣሞች አሉ። ሁለት ጥምጣም በ900 ብር 450 900 ብር ሁለቱ ማለት ነው። እነዚህን በ900 ብር። ከዛ ቦክሰር እነዚህ ፓንት ቁምጣ ነገሮቹ ማለት ነው ቦክሰር እነዚህን 600 ብር 300 ብር። እዚህ ጋር ደግሞ ሽርጥ ግልባጭ ሽርጥ ነው። ሽርጡ ደግሞ ማን ነው 900 ብር አረንጓዴ ከለር የሚያምር ነው። ይሄ 900 ብር ነው የተገዛው። ከዛ እዚህ ጋር 31 ቁጥር ጂንስ ሱሪ በ1300 ብር ገዝቼላታለሁ። ሸሚዝ አላባሽ 800 ብር ገዝቻለሁ። በጣም ነው የሚያምረው ማሻአላ እንደዚህ ሆኖ ማለት ነው። ከዛ 32 ቁጥር ሁለት ሱሪዎች አሉ። አንደኛው ሱሪ ይሄ 1300 ብር የተገዛ ነው። ቆንጆ የሚያምር ሱሪ። ይሄኛው ደግሞ ውድ ነው። ይሄኛው 1800 ብር የተገዛ ሱሪ ነው ይሄ ማለት ነው። እና ሁለት ሱሪ በ3100 ብር ገዝቼላታለሁ ማለት ነው። 1800 እና 1300 ብር ማለት ነው። ከዛ እዚህ ጋር ደግሞ ሸሚዞች አሉ። ሁለት ሸሚዝ 1600 ብር ነው የገዛሁት። አያችሁት? ይሄ ሁለት ቲሸርት ደግሞ ይሄኛው 600 ብር ነው። ይሄኛው 700 ብር ነው። ይሄኛው 600 ብር 1300 ብር ሁለቱ ማለት ነው። እንደዚህ ሁለቱ 1300 ብር። ከዛ ጫማ ደግሞ ቀለል ባለ ዋጋ ነው ያለችኝ። መካከለኛ ዋጋ ረከስ ያለ ነው ያለችኝ። ይሄ 2000 ብር ነው። ይሄኛው ደግሞ 1600 ብር ነው። ሁለት ጫማዎች ማለት ነው። ቁጥራቸው ይሄ 40 ቁጥር ነው። ይሄ ሞዱ ጠበብ ያለ ስለሆነ 41 ቁጥር ነው ያረኩት። እና 3 ካልሲዎች 50 ብር ነው አንድ ካልሲ።
150 ብር ሶስቱ ማለት ነው። ይሄንን ይመስላሉ። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።